ሉል አሳዳጊ አቶ አርጋቸው አሳዳጊው እንደሆነ ወርቆ የሚባል ወላጅ አባቱ ሌላ እንደሆነ ፈልጎ አፈላልጎ የነገረው አቶ ዘነበ የሚባል ሰውዬው ታውቁ ነበር። ያ ሰውዬው በጣም በህመም ላይ ነበር። ሳልሞት በፊት ለሉል መተንፈስ እፈልጋለሁ፣ መናገር እፈልጋለሁ ብሎ ነው ያለውን ነገር የኑለ ነገረው ነበረው። ስለዚህ ሉልን ያ ነገር ደግሞ ሂዶ እያንዳንዱ ነገር አጣርቶ ነበር። ያ ዘነበ ሉል ጸበል በሄደበት ነው የሞተው ነበረው። ብዙ ሰው ተጎድተዋል። ብዙ ሰው ሀዘን ውስጥ ገብተዋል። ልጁም እናቴ በማግዛት ነገር አግዛታለሁ እንጂ እናቴ በጣም ተጎድታብኛለች፣ እናቴ ብዙ ነገር ሆናለች፣ አባቴ እኔ ለማስታመር ብዙ ለፍተዋል፣ ብዙ ደክሞ ነበር፣ ነገር ግን ምንም ነገር ሊሳካ አልቻለም። ስለዚህ አሁንም እኔ ለማታ ተምሬ እናቴን እንደ አባቴ ማገዝ እፈልጋለሁ ብለው ነበር። ያቺ ልጅ ደግሞ ሉልን ያለኝን ነገር አመቻቼ ማታ ተምረሽ ወይም የማታ ሌላ ሙያ እንድትማሪ ያደርግሻለሁ፣ ከጎናችሁ እሆናለሁ፣ እኔ ታላቅ ወንድምሽ ነኝ፣ ላንቺ ልጅሽ ባልሆንም ልጅሽ እሆናለሁ ብለዋት ነበር። ዛሬ እነዛ ቤተሰቦችን የሉላ ክስት ሌላ ነገር ፈጥራለች። በነዛ ቤተሰቦች ላይ ለምን ባልሽ ወይም ለምን አባትሽን ለሉል ሂዶ ሚስጥር ለምተናግረው? ምክንያቱም ሉልን አባት ሌላ አባት እንዳለው አያውቅም ነበር። የሉል አባት ቤተሰቦች አቶ ወርቁ በህይወት እንዳለ አያውቅሙም ነበር። ስለዚህ እሱ ነው የተደበቀ ሚስጥር በሙሉ ያወጣው። ይሄ ነገር በሙሉ ሉል እጁ አስገብቶ እንዲመረምር እያንዳንዳቸው የታሰሩ የታገቱ በየቦታ በደል የደረሰባቸው ሰዎች በሙሉ ማንም ፈላጊ አልነበራቸውም። እሱ ነው ሉልን ፈልጉልኝ ብሎ በእግር በፈረዝ ፈልጎት አምጥቶ ዛሬ ሉልን መከራችን አሳይቶናል። ብር የምንቀበልበትን ገቢ የምናገኝበትን ገቢያችን በሙሉ ያዘጋብን እሱ ነው። ቢሞትም እናንተ ቤተሰቡ አላችሁ፣ ስለዚህ እኛ እናንተ በምንጠይቅበት ቦታ እንጠይቃለን ብላ የእሷ ተላላኪ የሆኑ የእሷ ጋርዶችን ልካ በእነሱ ላይ ጉዳት ሳይደርስ አይቀርም። ውድ ቤተሰቦቼ ሉልን በእነሱ ላይ ቢዚ ስለሆነ ነው። ብቻ ብዙ ነገር ተፈጥሯል። ውድ ቤተሰቦች በጣም ያስጠላ ነገር ነው የተፈጠረው። ሉልን ለማን እንደሚደርስ ለማን እንደሚቆም የት ቦታ ደርሶ ነገራቶችን እንደሚያስተካክል ለራሱ ግራ ገብቶታል። አንዱ አለቀ ሲባል አንዱ አለቀ ሲባል አንዱ። የሉል አክስት መቼም ቢሆን ተኝታ አታድርም። አሁንም በሉል ዙሪያ ያሉ ሰዎች፣ ለሉልን ጥሩ ነገር የሰሩ ሰዎች፣ ለሉልን ከጎኑ ሆኖ ያገዙ ሰዎች በሙሉ ለማጥፋት ሆነ ብላ ታቅዳ ነው የተነሳችው። የአቶ ዘነበ ቤተሰቦች ምንም ያደረጉ ነገር የለም። አቶ ዘነበ እውነቱን ተናግሮ ነው የሞተው። እሱ በፈጣሪ እጅ ሂደዋል። እኛ ውሸታም ሀገር ላይ ነው ያለ ነው። ስለዚህ ቤተሰቦቹ ምን ያድርጉ ነው? ምን ያድርጉ? ምን ይፍጠሩ? እሱ እውነት ነው የተናገረው ያለውን ነገር። እኔ ይሄ ነገር ሳልናገር አልሞትም። ፈጣሪ ምን ይለኛል? ልጁ አባቱ ያለ በህይወት ያለ አባቱ እዛ ጋር የተሰቃየ ታግቶ በየወር ብር የተከፈለ እኔ ህሊና ያወቀ ነገ ፈጣሪ ዘንድ ቆሜ የምጠየቅበት ነገር አላደርግም። ከቻለ ልጁ ይድረስለት ብሎ ነው ለሉልን እያንዳንዱ ነገር ሚስጥር የነገረው ነበረው። ስለዚህ የዛሬ ሲሞት እሱ ወደ ፈጣሪው ሲሄድ ሚስቱ እንደዛ ተጎታ የምታደርገው ነገር ጠፍተዋት የምትወደው ባልዋ ነው ያጣችው። በሱ ሕክምና ብዙ ብር ጨርሰዋል። ብዙ ንብረት ወድመዋል። ብዙ ያልተደረገ ነገር ያላለቀ ነገር የለም። ቤታቸው ድረስ ነው እንዲሸጥ የተደረገው። ለምን? ባልዋ ለማሳከም ብላ። ልጅቷ እንኳን አሁን የማታ ተምሪ ቀንን እናቴን አግዛታለሁ በተቻለኝ አቅም ነው ያለችው። ያ ምንድነው? አቅም ስለሌላቸው የሚያግዛቸው ሰው ስለሌለ እናቷ ለማገዝ ብላ ያላቸው ንብረት በሙሉ በአባታቸው ስለጨረሱ ያ ነገር አይቶ ነው ሉሉን እኔ በተቻለኝ ነገር አግዛቸዋለሁ፣ ከጎናቸው እሆናለሁ፣ ምንም ነገር ስጋት የሚባል ነገር እንዳይገባቸው ያላቸው ነበረው። ግን እሷ ያ ነገር ምንም አላሳሰባትም። ዛሬ እሷ ሀብታም ስለሆነች፣ ዛሬ እሷ የሉል አባትን እዛ ጋር አሳግታ በየወደሞ ስለተቀበለች፣ በሄደችበት በሙሉ ካገኘችው ወንድ በሙሉ ተጋድማ ብር ስለተቀበለች፣ ይቅርታ የዚህ አነጋገሬ፣ ግን ሌላ ሰው በህይወት እንዳይኖር ያሰቃየች ነው።
የአቶ ዘነበ ቢስት ጉልቸርቻ ነው የምትኖረው። የሰው ቤት ልብስ አጥባ ነው የምትኖረው። ያ ምንድነው ባሌ ይሻለዋል፣ ደህና ውጤት ያገኛል፣ ውጤታም ይሆናል፣ ይድናል፣ ይኖራል ብላ ነው። ያቺ ዛሬ ወጣት ልጅዋ የማታ ተምራ የቀንን የሰው ቤት ተቀጥራ መስራ ልጅ አልነበረችም። ግን በአባታቸው ህመም ንብረታቸው ስላጡ፣ ንብረታቸው በሆኑ ስለተሸጠ፣ መሬታቸው ስለተሸጠ ነው። ግን ልዑል እናት ሆነ ብላ ፈልጋ ምስኪኖቹ አሉ የተባሉት በደካማ ጎናቸውን ገብታ ለመጉዳት ነው የምትፈልገው። እሺ አሁን አቶ ዘነበ ሞተዋል። ምን ያድርግ? እነዚህ ቤተሰቦች ምን ያድርጉ? ባሏ ለእውነት ስለቆመ ነው። ልጅቷ አባቷ ለእውነት ስለቆመ ነው። ልዑልን እውነት እንዲያውቅ ስላደረገው ነው ዛሬ ይህን ያህል መከራና ስቃይ የሚደርስባቸው። እረ ወገን አንዳንዴ እንተሳሰብ። የልዑል አክስት አሁንማ በጣም አበዝተዋለች። ማን አለብኝ? ማን ይጠይቀኛል? ከኔ በላይ ማንም የለም። እኔ ብቻ ነኝ መኖር የምችለው፣ እኔ ብቻ ነኝ ማወቅ የምችለው ብላ በሰው ህይወት ላይ በጣም የተጫወተች ነው፣ በጣም የጨፈረች ነው። ለነገሩ ዛሬ ደስተኛ ብትሆን፣ ዛሬ ተደስታ በሰው ህይወት ላይ ብትጫወት፣ ዛሬ እንደፈለገች ብትሽከረከር፣ ውድ ቤተሰቦች ለእጇ ታገኛለች፣ በቅርብ ለእጇ ታገኛለች። ለማየት ያብቃችሁ። ልዑልን እንገናኝ ማን ሚዲያ ሳይወጣ እንገናኝ አይደል ያለችው። እና ልዑል ቢያገኛት ዝም ሊላት ነው? እንደምታውቁ ልዑል የትም ቦታ የሚሄደው ከህግ አካላቶች ናቸው። ከህግ አካላት ጋር ነው የሚንቀሳቀሰው። ስለዚህ ከህግ አካላት አግኝቶ ዝም ይላታል? በሰውን ህይወት ላይ የምትጫወት የሰውን ህይወት ምንም አይመስላት ብር ብቻ የሚያስደሳት ብር ከምታገኝበት ነገር ከሆነ ልጇም እንደምሸጣት እኮ አትጠራጠሩ ውድ ቤተሰቦች። የልዑል አክስት ብር የምታገኝበት ነገር ከሆነ ልጇ ትሸጣለች። እመኑ፣ ምንም አይመስላት ምንም ነገር። ምክንያቱም እሷ የሚያስደስታት ብር ነው። እሷ አይምሯን በሙሉ የሚያስደስታት ብር ስለሆነ ልጅሽን ሽጪ፣ ልጅሽን አሳልፈሽ የሌላ ሰው ስጪ ብትባል እሺ የምትል ሴት ናት። እምቢ የሚባል ነገር ካፏ አይወጣም። ብር ወዳጅ ስለሆነች አንድ ሰው መጥቶ ልዑል አጠፋልሻለሁ የፈለግሽ ብር ስጭኝ ቢላት የዓለም ብላ ወጥታ ነው የምትሰጠው። ለምን? እዛ ጋር በአባቱ በየወር ብር ትቀበላለች። አባቱም ያገቱ ሰዎች ምን አይነት አረመኔ እንደሆኑ አላውቅም። ምን አይነት ከሰው የተፈጠሩ አይመስለኝ። ይህን ያህል ዓመት አንድ ሰው አግቶ ማስቀመጥ ሊበሉት ነው፣ ሊጠጡት ነው። ነገ ቢሞት ምን ሊያደርጉት ነው? ሰው ሁኑ፣ እንደ ሰው ተፈጥሮ፣ እንደ ሰው ኑሮ። በሰው ልጅ ላይ በዚህ ልክ መጫወት፣ በዚህ ልክ መቀለድ እኔ አግባብ ያለው ነገር አይመስለኝም። አንዳንዴ ንቁ፣ አንዳንዴ ወቁ፣ እንደ ሰው ኑሩ። እረ በፈጠራችሁ ተው። ህሊና ቢስ አትሁኑ፣ እንደ ሰው አስቡ። ስለዚህ እቺ ሴትዋ ዙራ አሁንም ልዑልን አላገኝም ስትል የልዑልን ምንም መግቢያ መውጫ ስላጣች ልዑልን የምታገኝበት ቦታ አጣች። ልዑልን ለማጥፋት ጊዜ አጣች። ልዑልን ለማጥፋት ቦታ አጣች። ከዛ ምን ታደርጋለች? እሱን የሚደግፉ ሰዎች፣ እሱን ያግዙ ሰዎች የዞረች መጉዳት፣ እሱን እንዲበድሉት፣ እሱን ያልሆነ ነገር እንዲናገሩት አድርጉ ስትላቸው እምቢ ሲሏት ሌላ ጉዳት ታደርስባቸዋለች። እኔ በሰው የተፈጠረች አይመስለኝም። አንዳንዴ ሰው በወንድሙ ልጅ ላይ በቤተሰቡ ላይ በዚህ ልክ ጨክኖ ይነሳል። የበደላት የለ ያጠፋት የለ፣ እኔ ምንም የበደልኳት ነገር የለም፣ ምንም የጥየኳት ነገር የለም ብሎ ነው የተናገረው። ስለዚህ በዚህ ልክ ለምን ደሞ የምጠላው? በዚህ ልክ የሞተ ሰው ቤተሰብ ጋር ሄዳው ወቀሳ የምታመጣው ቁም ስቃያቸው የምታሰጣቸው ምን በማድረግ ነው? ምን አስመልክታ ነው? አንዳንዴ ፈጣሪ እንዳለ ስንረሳ ለካ ሁሉ ነገር መግቢያና መውጫችን፣ መቀመጫችን፣ መሄጃችን ግራ የሚገባን ሰዎች አለን። የልዑል አክስት አሁን እንደዛ ነው የሆነችው። ሁሉ ነገር ግራ ተጋብታለች። ዙሪያዋ በሙሉ ጠቧታል። የተቀመጠችበት በሙሉ ክደዋታል። ይደግፉኛል፣ ያግዙኛል፣ እንደኔ ውሸት አውርተው ልዑልን ስም ያስጠፋሉ፣ እንደኔ ውሸት አውርተው ልዑልን ያጠፋሉ ያለች ሰዎች በሙሉ እምቢ አልዋት። ምክንያቱም የምሰራው ስራ ትክክል ስላልሆነ ከውሸት የራቀ ከእውነት የራቀ ውሸት ስለሆነ። ስለዚህ እኔ ምን እንደምላችሁ ብቻ አላቅም። ውድ ቤተሰቦች ምን እንደምላችሁ አላቅም። አንዳንዴ ቆም ብለን ሳናስብ እንደፈለግን ጋጣ ወጥ እንደሆነ እንደ እንስሳ የምኖር ሰዎች ራሳችን ብናስተካክል፣ ራሳችን ብንፈትሽ። እስከ መቼ የምትኖርበት ዱንያ ናት? በዚህ ልክን ክፋት፣ በዚህ ልክን
አንዴ ሉል እናትን ለማጥፋት ትሞክራለች፣ አንዴ ሉልን ለማጥፋት ትሞክራለች፣ አንዴ የሉል ክሞች ለማጥፋት ትፈልጋለች። አንዴ እንደዚህ ሉልን የሚያግዛቸው ሰዎች ዙራ ወይ እንደዚህ አድርጉ ሉልን ወይ ሉልን እንደዚህ ብላችሁ ስደቡት፣ የማታደርጉት ከሆነ እኔ ማድረጋቸው ነገር አደርጋለሁ ብላ በዚህ ልክ ሂዳን እነሱ ላይ ያልሆነ ንግግር ያልሆነ ቃላት ውስጣቸው የሚሰብራቸው ውስጣቸው የሚያስከፋቸው ነገር የምትናገረው ምን አይነት ውጥር ናት? ምን አይነት ዘር ናት? የሉል አባት በጣም ትሁት እንደሆነ ከማንኛው ሰው ጋር ተግባብቶ ተዋዶ እንደሚኖር ብዙ ሰው ይናገራል። ብዙ ሰው ተናግረዋል። አቶ አድርጋቸው በጣም ጥሩ ሰው እንደሆነ ነው ብዙ ሰው ነው የሚያወራው ነበረው። ግን እቺ እህት ተብዬው ከየት እንደመጣች አላውቅም። የሉል አባት ክፉ ቢሆን እኮ ኖሮ ዛሬ ሉል በዚህ ልክ ሰውን ለመርዳት አይሯሯጥ ነበር። ራሱ ህይወቱን አሳልፎ ለሰውን አይሰጥም ነበር። ቤተሰቦቹን በሙሉ መስዋዕትነት አድርጎ ለህዝብን አይቆም ነበር። የተበደሉ ሰዎችን አይቆም ነበር። ግን አባቱ በጥሩ ስለመግባር ጥሩ ነገር አስተምሮት ሰው እንዴት እንደሚረዳ ለሰው እንዴት እንደሚታገዝ አስተምሮ ስላሳደገው እኮ ነው ዛሬ ለሁሉም ሰው የሚደርሰው። ግን እቺ እህት ተብዬዋ ከየት እንደመጣች አላውቅም። በሄደችበት በሙሉ ክፋት፣ በሄደችበት በሙሉ መጥፎ ነገር፣ በሄደችበት በሙሉ ሰው ለማጥፋት፣ በሄደችበት በሙሉ የሰው ንብረት ለመቅማት። ለካ በአንድ እናት ሆድም የተለያየ አይነት ፍጥረት ይፈጠራል ማለት ነው። በዚህ ልክ ሴት ሆና ወንድ ቢሆን እንኳን እሺ ብላችሁ አምናችሁ ትቀበላላችሁ። ሴት ሆና በዚህ ልክ በሰው ላይ ክፋት መስራት ምን ይሉታል? ሴት ልጅ በዚህ ልክ ትጨክናለች። ለዛሙ የወለደ ሴት በሷ ልጅ ላይ የማይደርስ ነገር በሰው ልጅ ላይ የምታደርገው የእሷ ልጅ ሰውን ይነካባት ማትፈልግ ለነገሩ ለልጇ ግድ የለሽልሽ ስለሆነች ለልጇ ቦታ ስለሌላት ነው እንጂ እሷ ለልጇ ብታስብ ኖሮ ለልጇ ቦታ ቢኖራት ኖሮ የሰው ልጅ ባነካች አትነካም ነበር። የራሱ ልጅ የሚያሳሳው ሰው የራሱ ልጅ የሚወድ ሰው እኮ የሰው ልጅ እኮ አይነካም፣ ያሳሳዋላ። የኔስ ልጅ ቢሆን ብሎ ቅድሚያ ነው የሚያስበው። ግን እሷ ከየት እንደተፈጠረች ከየት እንደመጣች እኔ አላቅም። ለማንኛውም ውድ ቤተሰቦች ሉልን የጠፋበት ምክንያት ቀላል ነገር ነው። ሉል ይመጣል፣ ከእሷ የሚጨርሳቸው ነገራቶችን አሉ። ያ ነገራቶችን ይጨርሳል። እንዳልኳቸው በጭራሽ ያላሰበው ነገር የተፈጠረ ስለሆነ እነዛ ነገራቶችን ያስተካከለ ነው እላቸዋለሁ። ስለዚህ ማናችሁም ግራ አትገቡ፣ አትፍሩ። ሉልን ምንም የሆነ ነገር የለም። መረጃዎች ያሰባሰቡ ነው፣ ይመጣሉ። በርቱልኝ። ሲመጡ ድረስ ደግሞ የሁላቸውም ቻናል ማበረታታት አለባችሁ። እኔ ማበረታቱኝ፣ እኔ እህታችሁ ነኝ። ከጎን የሆኑ የምታበረታቱኝ ከልብ ነው ማመሰግነው። ሰላማችሁን ይብዛልኝ። እወዳችኋለሁ የሀገሬ ልጆች። ሁላችሁም ባላችሁበት ሰላማችሁን ይብዛ። ሀገራችን ሰላም ያርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኝ።